እንደሆነ የሚጠይቁት መጽሐፍ ቅዱስ ውስጥ አለ ወይ? ሙስሊሞች አይተ እንደሆነ የሚጠይቁት መጽሐፍ ቅዱስ ውስጥ አለ ወይ? እስቲ ያሳዩን ከመጽሐፍ ቅዱሳችሁ። አሁን ብዙ ሙስሊሞች እኮ ቁርአን እየሰበኩ ሳይሆን ከመጽሐፍ ቅዱሳችን ከኛ ፕላትፎርም ተነስተው ነው እኛን አፍ ለማስያዝ የሚሄዱት። አሁን ስትራቴጂ ቀይሯል እነሱ። ካንተው መጽሐፍ ቅዱስ ለስላሴ እስቲ አስተምረኝ ይሉሃል። ከዛው ይከራከሩሃል። ምክንያቱም ግልጽ አይደለም ይሄ ነገር። ግልጽ አይደለም ማለት የስላሴ ትምህርት ግን ውሸት ነው ማለት አይደለም። ስላሴ የሚለው ትምህርት ምንጩ ምንድነው የሚለው ነገር አንዳንድ ነገሮች የምንነጋገርበት ነው። ሁለት አይነት ስላሴ አለ። አንደኛው የያዕቆባውያን ስላሴ የሚባለው ነው። ሌላ ደግሞ ማርያውያን የሚባል ስላሴ አለ። ከያዕቆባውያን ስላሴ እንነሳና የያዕቆባውያን ስላሴ የሚባሉት ስላሴ የሚሉት አካላቶች ሶስት ናቸው። አብ፣ ወልድ፣ መንፈስ ቅዱስ ናቸው። ዘ ፋዘር ዘ ሰን ኤንድ ዘ ሆሊ ስፒሪት የሚባሉ ናቸው። ስለዚህ ይሄ ነገር ባይብል ከመጻፉ ከረጅም ጊዜ በፊት በሂንዱ ሃይማኖት ውስጥ ነበረ ራሱ ማለት ነው። እንደምትመለከቱት የሂንዱ ሃይማኖት በድራቪድ ህንድ ውስጥ በ3102 ቅድመ ልደት ክሪሽና ለንጉሱ ለአርጁን የሰጠበት ምክር በቫጋድ ጊታ የሚባል መጽሐፍ አላቸው። ከዛ በኋላ እነሱ ካለፉ በኋላ በ1500 ላይ አርያን ወደ ህንድ በሄዱበት ሰዓት ላይ ከአርያን ከተነሱ ነቢያቶች መካከል ቬዳ የሚባል መጽሐፍ መጥቶ ነበር። ቬዳ ማለት መዝሙር ማለት ነው። ቬዳ አራት አይነት ቬዳዎች አሉ ማለት ነው። እነዚህ ቬዳዎች ምንድናቸው? የምስጋና ቬዳ የሚባለው ሪግ ቬዳ የሚባል አለ። የመስዋዕት ቬዳ የሚባለው ያጁር ቬዳ የሚባል አለ። የመዝሙር ቬዳ የሚባል አለ። ሳም ቬዳ የሚባል አለ። የክህነት ቬዳ ደግሞ አዘርባ ቬዳ የሚባል አለ ማለት ነው። ይሄ ነው ያለው። ከዛ በኋላ በ1500 ላይ ፑራና የሚባል መጽሐፍ አለ። ትውፊት ነው፣ ከእንትኑ ጋር የተያያዘ ነው። የተለያየ ፑራናዎች አሉ። ብርሃማ ፑራና የሚባል አለ፣ ቪሽኑ ፑራና፣ እንደገና ደግሞ የሺቫ ፑራና ምናምን የሚባሉ ፑራናዎች አሉ። መጽሐፍቶች ናቸው። ኦባንሺዳ ደግሞ ማለት ደግሞ ኮሜንተሪ አለ። ከክርስቶስ በፊት ከ600 ዘመን ጀምሮ እዛ የተሰጠ ነው። ኮሜንተሪ ማለት ነው ኦባንሺዳ ማለት እንደዛ ነው። የተለያዩ ኦባንሺዳዎች አሉ። አሁን ወደዛ ከሄድን በሂንዱ አስተምሮት ውስጥ መጀመሪያ የነበረው የአንድ አምላክ አስተምሮት ነበረ። አምላካችን አላህ በቁርአን ውስጥ በሱረቱ ዙሩፍ ምዕራፍ 40 ቁጥር 78 ላይ ከአንተ በፊት መልእክተኞች ልከናል፣ ከነርሱ ውስጥ በአንተ ላይ የተረክንልህ አለ፣ ከነሱ ውስጥ በአንተ ላይ ያልተረክነው አለ ብለዋል። ስማቸው የተተረኩ ነቢያት በቁርአን ውስጥ በግልጽ ተቀምጠዋል። ነገር ግን ስማቸው ያልተጠቀሱት አላህ በቁርአን ያልተረካቸው ነቢያታቸው አሉ። ምናልባት ክሪሽናም ቡድሃም ዞራስተርም ነብይም ሊሆኑ ይችላሉ፣ ላይሆኑም ይችላሉ። አላህ በቁርአን ውስጥ እውቅና ስላልሰጣቸው ነብይ አይደሉም ብለን አንልም፣ ነብይ ናቸውም ብለን አንልም። ግን መጽሐፍቶቻቸውን ስትፈትሹ ስለ አንድ አምላክ የሚያስተምሩ ትምህርቶች አሏቸው። ለምሳሌ ቻንጊዳ ኦባንሺዳ ገጽ 6 ምዕራፍ 2 ቁጥር 1 ላይ ምን ይላል? ያለ ሁለተኛ አንድ ብቻ ነው ይላል ስለ ፈጣሪ ሲናገር። ሺቫንታ ኦባንሺዳ ደግሞ ምዕራፍ 6 ቁጥር 11 ላይ እርሱ አንድ አምላክ ነው፣ እርሱ በፍጥረታት ውስጥ የተደበቀና ሁሉን የሚሰራ ነው ብሎ ነው የሚያስቀምጠው። አምልኮ ለእርሱ ብቻ እንደሆነ ደግሞ አንድ አምላኩ በባህሪያቱ የሚገለጹ ስሞች እንዳሉት ሪግቬዳ መጽሐፍ 1 ምዕራፍ 1 ቁጥር 1 ላይ ወዳጆች ሆይ እርሱን እንጂ ሌላን አታምልኩ፣ ብቻውን አመስግኑት ይላል። ሪግቬዳ መጽሐፍ 1 ምዕራፍ 164 ቁጥር 46 ላይ እርሱ አንድ ነው፣ ብዙ ስሞች አሉት እያለ ይናገራል። በኋላ ላይ ይህ ትምህርት ወደ ትሪኒቲ መጣ ማለት ነው። ትሪ ማለት ሶስት ማለት ነው። ሙርቲ ማለት ገጽ ፊት ማለት ነው። በጥቅሉ ትሪሙርቲ በሂንዱ ሶስት ፊት ማለት ነው። ትሪሙርቲ የሚባለው ነገር ትምህርት የስላሴ ትምህርት ክርስቶስ ከመምጣቱ በፊት በሂንዱ ሃይማኖት ውስጥ ነበረ። ሙስሊሞች አይተ እንደሆነ የሚጠይቁት መጽሐፍ ቅዱስ ውስጥ አለ ወይ? እስቲ ያሳዩን።